ትላንት ካቆምንበት እንጀምር። ሁለተኛ ነጥብ ነው ትላንትና ያየነው። ያም የብሉይ ኪዳን ነቢያት ቃላቸው ቃል በቃል የማን ቃል ነው? የአምላክ ቃል ነው፣ የእግዚአብሔር ቃል ነው። ስለዚህ እግዚአብሔር ምን ይላቸዋል? ለምሳሌ ዘጸአት 4 ላይ ቃሌን በአፍ ውስጥ አስቀምጠዋለሁ ይላቸው ነበር። ሲያወሩ ቀጥታ የራሱ የእግዚአብሔር ቃል ነው፣ ማይጨመርበት ማይቀነስበት ስልጣን ያለው ቃል ነው። እግዚአብሔርም በዘዳግም 18 በዘዳግም 21 ኤርምያስ 1:9 ወዘተ እኔ ቃሌን በአፍ ውስጥ አስቀምጠዋለሁ እና ሄደ እንዳስቀመጥኩት እንደዚያው ትናገራለህ ትነግራቸዋለህ ይላቸዋል። እነሱም እግዚአብሔር ቃሉን በአፋቸው ውስጥ እንዳስቀመጠ ስርዓተ ነጥቡን ሳይለቅ ቃል በቃል በቅደም ተከተል ቃላትና አረፍተ ነገሩ ከእግዚአብሔር እንደወጡ ከእግዚአብሔር አፍ እንደወጡ እንደዚያው ወደ ህዝቡ የሚሄድ ስለሆነ ቃሉ እንደወረደ የማይመረመር ቼክ የማይደረግ ላንታዘዘው ልንፈትሸው የምንችል አይደለም። እንደወረደ የእግዚአብሔር ቃል ስለሆነ ለዛም የብሉይ ኪዳን ነቢያት አፈ እግዚአብሔር ናቸው፣ የእግዚአብሔር አፍ ናቸው። እግዚአብሔር ቃሉን ያስቀምጣል፣ በእነሱ አፍ ይናገራል እና ድርድር የለውም። ቅዱስ መጽሐፍ ሆኖ ተጽፎ ይቀመጣል። ኤልያስ የሚያወራቸው ነገሮች የመጽሐፍ ቅዱስ ክፍል ሆኖ ይጻፋሉ። ሕዝቅኤል የተሰጠው ትንቢቶች መጽሐፍ ቅዱስ ሆኖ ይገባሉ፣ ምዕራፍና ቁጥር ይገባላቸው ይሆናሉ። በቤተ ክርስቲያን ውስጥ ያለው ግን እንደዚህ አይነት ዳይሬክት የሆነ በአፍ ላይ የሚቀመጥ እግዚአብሔር ራሱ የሚያወራው ቃላት አይደሉም። መንፈስ ቅዱስ በመንፈሳችን ውስጥ የሚያመጣቸው መልእክቶች ናቸው። እነዛ መልእክቶች በጸሎት መልክ ይቀርባሉ፣ በማጽናናት በመምከር በመገሰጽ ወዘተ መልክ ለጉባኤ የሚቀርቡ መንፈስ ቅዱስ ለአማኝ የሚሰጣቸው መልእክቶች ናቸው። ቅጽበታዊ የሆኑ መልእክቶች ናቸው እንጂ እንደነዛ እንደ ብሉይ ኪዳን ሐዋርያት ቀጥተኛ የቃል መገለጥ እንደወረደ የሆነ የቅዱስ መጽሐፍ ስልጣን ያለው የቃል መገለጥ አይደለም። እነ ኢሳይያስና እነ ኤርምያስን እነ ሕዝቅኤልን እነ ወንድም በቀለ እነ እህት አስቴር አልተኳቸውም። እነዛም የብሉይ ኪዳን ነቢያት የተኳቸው የአዲስ ኪዳን ሐዋርያትና በስራቸው ቅዱሳት መጽሐፍትን የጻፉልን ናቸው። ለዛ ነው ብሉይ ኪዳን ነቢያቶችን ሲያወሩ ራሱ እንደዚህ አደርጋለሁ እንደዚህ አደርጋለሁ እንደዚህ አደርጋለሁ እያሉ ልክ እንደ እግዚአብሔር ሲያወሩ የምትሰሟቸው። ሁለተኛ ሳሙኤል 7:4-16 ላይ በዚያ ሌሊት የእግዚአብሔር ቃል ወደ ናታን መጣ፣ እንዲህም አለው ሂድ ለባሪያዬ ለዳዊት ንገረው፣ እግዚአብሔር እንዲህ ይላል የእስራኤልን ልጆች ከግብጽ ምድር ካወጣሁበት ቀን ጀምሮ እስከ ዛሬ ድረስ በድንኳንና በማደሪያ ሄድ ነበር እንጂ በቤት አልተቀመጥኩም። አንተ የምኖርበትን ቤት አሰራልኝም። ከእስራኤል ልጆች ሁሉ ጋር ባለፍኩበት ስፍራ ሁሉ ይሄ ቃል በቃል እንደወረደ እግዚአብሔር በናታን አፍ ውስጥ ያስቀመጠው ቃል ነው እና ይጠብቅ ዘንድ ከእስራኤል ነገር ላዘዝኩት ለአንዱ በሆኑ ተናግሬያለሁና አሁንም ዳዊት ባሪያዬን እንዲህ በለው የሠራዊት ጌታ እግዚአብሔር እንዲህ ይላል አንተ መንጋውን ስትከተል በሕዝቡ እስራኤል ላይ አለቃ ትሆን ዘንድ ከበግ ጥበቃ ወሰድኩ። በሄድክበት ሁሉ ከአንተ ጋር ነበርኩ። ጠላቶችን ሁሉ በፊትህ አጠፋሁ። ቀጥታ ናታን ሄዶ እንደዚህ ነው የሚያወራው። እግዚአብሔር እንደሚያወራው ሆኖ ነው የሚያወራው። በምድር ላይ እንዳሉ እንደ ታላላቆቹ ስም ታላቅ ስም አደርግልሃለሁ፣ ለሕዝብ ለእስራኤል ስፍራ አደርግለታለሁ፣ ተክለውም አሉ በስፍራ ይቀመጥ። እንግዲህ ናታን በዳዊት ፊት እንደዚህ እንዲያወራ ልክ እግዚአብሔር እንደሚያወራ ሆኖ ማለት ነው የሚያወራው እንጂ በውስጤስ እንደዚህ ነገር እረዳለሁ፣ መንፈሴ እንደዚህ ይለኛል፣ እግዚአብሔር በውስጤ እንደዚህ አይነት ነገር ላንተ ይናገረኛል ሳይሆን እንደ ናታን ተብሎ አቤት ተጠርቶ መጥቶ እንደወረደ የሚነገረው ይናገረዋል። ሄዶ ልክ እንደ እግዚአብሔር ሰውየው የእግዚአብሔር ምን ሆኖ ነው አቤት አፍ ሆኖ ነው የሚያወራው። አፍ ሆኖ ነው የሚያወራው እንጂ በመንፈስ ውስጥ ድምጽ መጥቶለት መልእክት መጥቶለት ትንቢት ለማጽናት ወዘተ የሚሆን ነገር መጥቶለት ሄዶ ለዳዊት የሚነግረው አይደለም። ስጸልይ እንደዚህ ተሰማኝ እያለ የሚያወራው አይደለም። እንዳለ ሙሉ የሚያወራው ነገር በሙሉ ይሰጠዋል። ሙሉ አረፍተ ነገሩ ሙሉ የሚናገረው መልእክት ከሀ እስከ ፐ ይዞት ነው የሚሄደው። እንደ እግዚአብሔር ሆኖ ያወራለታል። እንደዚህ ነበር የሚያወሩት። አንደኛ ነገሥት ምዕራፍ 20:17-26 የብሉይ ኪዳን ነቢያት የሚናገሩበት ያነጋገር ጸባይና በቤተ ክርስቲያን ውስጥ ያለው በጣም እየተለየላችሁ ይመጣል። የእግዚአብሔር ቃል ወደ ቴስቢያዊ ወደ ኤልያስ እንዲህ ሲል መጣ። ተነስተ በሰማርያ የሚኖረውን የእስራኤልን ንጉሥ አክዓብን
ትገናኝ ዘንድ ውረድ፣ እነሆ እርሶ ዘንድ በወረደበት በናቡቴ የወይን ቦታ ውስጥ አለ። አንተም እግዚአብሔር እንዲህ ይላል ገድለህ ወረስከውን ብለህ ንገረው። ደግሞም እግዚአብሔር እንዲህ ይላል ውሾች የናቡቴን ደም በላሱበት ስፍራ ያንተን ደም ደግሞ ውሾች ይልሱታል ብለህ ንገረው። አካብም ኤልያስን አሁን እችን መፈልጋት ልክ አካብ ንጉሡ ኤልያስን ሲያገኘው ምን አለ? ጠላቴ ሆይ አገኘህኝ አለው። በእርግጥ ኤልያስ ነው፣ ሰው ነው። ግን ይዞ የሚመጣው መልእክት እንደወረደ ከአስከፈ ፊደል በፊደል ሳይጨምርበት ሳያብራራው ሳይቀንሰው እግዚአብሔር ነው። ቅዱስ መጽሐፍ ውስጥም ይካተታል። ምዕራፍና ቁጥር ተጽፎለት እዚህ ውስጥ ገብቷል በተቀደሰው መጽሐፍ ውስጥ። አካብም ኤልያስን ጠላቴ ሆይ አገኘህኝን አለው። እርሱም እንዲህ ብሎ መለሰለት አግኝቼሃለሁ። ኤልያስ ነው ንጉሡን የሚለው አግኝቼሃለሁ። ልክ እግዚአብሔር እንደሚናገረው ሆኖ ነው ነቢዩ የሚናገር። ነቢዩ ታውቃላችሁ ፈሪ ነው። የአካብ ሚስት እኮ ነገ ገለሃለሁ ስትለው በሌሊት ተነስቶ አገር ለቆ አንዳንድ ጊዜ የሄደበትን መንገድ ርቀት በአንድ ቀን ስታዩት ኃይሌ ገብረስላሴ ሮጦ ሄደ። በአንድ ጊዜ ከሰሜን እስራኤል ተነስቶ እዛ ደቡብ እኮ ነው የገባው። አንዲት ሴት ብትዝትበት ማለት ነው። አሁን በዚህ ቦታ መልእክት ተሰጥቶት እየሄደ ከእግዚአብሔር እንደወረደ ንጉሡ ጋር ቆሞ ባሏን ነው እየተናገረ ያለው አግኝቼሃለሁ። በዚህ ሰዓት ኤልያስ ከተሰጠው ቃል የተነሳ የአምላክ ቃል፣ የትንቢት ቃል፣ የስልጣን ቃል የተነሳ በቃል ውስጥ ያለው ስልጣን በሙሉ ኤልያስ ላይ ኢንቨስት ተደርጓል። ኤልያስ በዛ ሰዓት ላይ እንደ እግዚአብሔር አክት ያደርጋል። ልክ ሙሴን በፈርዖን ላይ ነው አምላክ አድርጌሃለሁ እንዳለው ሙሴ በፈርዖን ላይ አምላክ ሆነ ማለት ውክልና ተሰጥቶታል። የአፉ ቃል ሁሉ ማን ያጸናዋል? አምላክ ያጸናዋል። እባብ ይምጣ ቢል ይመጣል፣ ቅማል ይሁን ቢል ይሆናል። ስልጣናቸው ያ ነው። ለዛ ገሩት ነገር የሚጻፈው ኤልያስ የዚህ ሰውዬ ሚስት ያሯሯጠችው ሰውየውን ዋናውን ንጉሡን አካብን ሲያገኝ ግን የሚናገረው ነገር አግኝቼሃለሁ። በተሰጠው ቃል ውስጥ ያለው አውቶሪቲ ስልጣን በሙሉ በዚህ ቅጽበት በኤልያስ ላይ ኢንቨስት ተደርጓል። ኤልያስ ንጉሡን የሚጋፈጠው እንደ አንድ ምስኪን ሚስቱ ስትዝትበት እንደሚሮጥ ሰው ሆኖ ሳይሆን ስልጣን ከእግዚአብሔር ዘንድ ሰጠው ተወካይ ሆኖ የሚያወራ አግኝቼሃለሁ፣ በእግዚአብሔር ፊት ክፉ ለማድረግ ራስን ሸጠሃልና እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ። አሁን ኤልያስ ነው የሚያወራው፣ ግን የማን አፍ ሆኖ ነው የሚያወራው? አግኝቼሃለሁ ባዩ በእርሱ ውስጥ እግዚአብሔር ነው። ትንቢት የሚናገረው እግዚአብሔር ነው። ሰውየው አፈ እግዚአብሔር ብቻ ነው ይሆን። እነሆ ክፉ ነገር አመጣብሃለሁ፣ ፈጽሞም እጠርግሃለሁ፣ ከአካብም በእስራኤል ዘንድ የታሰረውና የተለቀቀውን ወንድ ሁሉ አጠፋለሁ፣ በስራህም አስቆጥተኸኛልና። እየሰማችሁ ነው? አስቆጥተኸኛልና እስራኤልንም አስተሃልና ቤትህ እንደ ናባጥ ልጅ እንደ ዮርባም ቤት እንደ አኪያም ልጅ እንደ ባኦስ ቤት አደርገዋለሁ እያለ ይቀጥላል። ስለ ኤልዛቤልም ትንቢት ይቀጥላል። የሚፈጸምባትን ነገር ይናገራል። ሰውየው በእንደዚህ አይነት ስልጣን ውስጥ ሆኖ የሚያወራ እንጂ እየጸለይን እያመለክን እያለ በጸሎት መንፈስ ውስጥ ሆነን አንድ ወንድማችን ውስጥ መንፈስ ቅዱስ በልብ ውስጥ የሚያቀብለው ቅጽበታዊ የሆነ በጣም ስፖንታኒየስ የሆነ የሚመጣ መልእክት አይደለም። ይጸለን እያለ ቸርች ውስጥ ሆነን በማህበር ሰብስበን እያመለክን እያለ በዛ ወንድማችን ውስጥ የሚያንጽ ቃል ሊመጣ ይችላል። በዛኛው ወንድማችን ውስጥ የሚያበረታታ መልእክት ሊመጣ ይችላል። የኔ ኤልያስ እንደሱ አይደለም። ቀጥተኛ ኤልያስ አቤት ና እንዲህ በል ፊደል በፊደል ቃል በቃል ይዞ የሚሄደው ውክልናውም በላከው ወካይ አማካኝነት ልክ አንተን ጉዳይ በወኪል እንደምታስፈጽም ኤልያስ የእግዚአብሔርን ነገር ወኪል ሆኖ የሚያስፈጽም ሰው። ሌሎቹም ነቢያት እንደዛ ነበር የሚናገሩት። እና በሰፈር ያሉ የትንቢት ፕሮግራሞችን፣ በመንደር ያሉ የእህቶችን የወንድሞችን ትንቢት ኢሳይያስ ካወራው ጋር፣ ኤርሚያስ ካወራው ጋር፣ ኤልያስ ከሚያወራው ጋር እነሱንም እንደነዛ አይነት ነቢያት ናቸው ብሎ ማሰብ የካሪዝማቲኮቹ ውድቀት ነው። ካሪዝማቲኩ ዓለም የገባበት ቀውስ ከዚህ ዕውቀት ውጭ ስለሆነ ትንቢት ሲባል ትንቢት ሁሉ፣ ነቢይ ሲባል ነቢይ ሁሉ አደረጉት። ለዚህ ነው እነዚህ ሰዎች ማቆሚያ የላቸውም። ሐዋርያት እዛ ጋር ስለተባሉ አሁንም ሐዋርያት፣ ሰፈር ሁሉ ሐዋርያት ተባለ። በመሃላቸው ግን ትልቅ የሰማይና የምድር ያህል ልዩነት አለ። ያ ልዩነት ስልጣን ይባላል። ሁለተኛ ነገሥት 17:13 ምን ይላል? እግዚአብሔር ለብሉይ ኪዳን ነቢያት የመሰከረው ነገር አለ። ምን ይላል? እግዚአብሔርም ከክፉ መንገዳችሁ ተመለሱ፣
ለአባቶቻቸውም እንዳዘዝኩት ይላቸው። የእስራኤልን ልጆች ነው እግዚአብሔር በብሉይ ኪዳን እየተናገረ ነው። ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁም እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን ትእዛዜንና ሥርዓቴን ሕጌንም ሁሉ ጠብቁ ብሎ በነቢዩ ሁሉና በባለ ራእዩ አፍ ሁሉ በእስራኤልና በይሁዳ መሰከረ። እግዚአብሔር ለብሉይ ኪዳን ነቢያት የሰጠውን ስልጣን ምንድን ያላቸው? የእስራኤል ልጆች ያላቸው ከክፉ መንገዳችሁ ተመለሱ፣ ለአባቶቻችሁ እንዳዘዝኩት በባሪያዎቼ በነቢያት የላኩላችሁን። ኦኬ፣ ለእስራኤል ልጆች እግዚአብሔር ቀጥታ ትምህርቶቹን፣ መመሪያዎቹን፣ ስርዓቶቹን፣ ህጎቹን፣ ወጎቹን በሙሉ የሚሰጠው በማን በኩል ነው? በብሉይ ኪዳን በማን በኩል ነው? በነቢያቱ አፍ። በአዲስ ኪዳን ግን እግዚአብሔር የመጀመሪያውን ወግ፣ ስርዓት፣ ትእዛዝ ወዘተ የላከው በልጁ በኢየሱስ ክርስቶስ። ቀላል ጥቅስ ዕብራውያን መጽሐፍ ምዕራፍ 1 ቁጥር 1 እግዚአብሔር አስቀድሞ ለአባቶቻችን የምታውቁት ቃል ነው በነቢያት ተናግሮ። ኦኬ፣ የብሉይ ኪዳን ነቢያት የሚናገሩት ነገር ሁሉ ምንድነው ማለት ነው? ስልጣን ያለው ቃል፣ የመጽሐፍ ቅዱስ ቃል። እግዚአብሔር ምን ይለዋል? በእነሱ በኩል የሰጧችሁን ትእዛዜን፣ ስርዓቴን፣ ወጌን፣ ህጌን ሁሉ ጠብቁ ብዬ ነግሬያችኋለሁ። አሁን እዚህ ቸርች ውስጥ መጥተህ በነቢያቶቼ አፍ የሰጧችሁን ወግና ስርዓት፣ ትእዛዝ ሁሉ ጠብቁ ብሏልና ሁለተኛ ነገሥት መጽሐፍ ላይ ቸርች ውስጥ እህት ከሊት ነቢይት ነች፣ ወንድም ከሌ ነቢይ ነው፣ እነሱ የሚያዙንን ወግና ስርዓት ሁሉ እንፈጽማለን አይባልም። እንፈጽማለን አይባልም። ምንድን ነው የምንለው እኛ በአዲስ ኪዳን? አቤት የጌታ የኢየሱስ ሐዋርያቶች ያዘዟችሁን ወግና ስርዓት ሁሉ ጠብቁ ብዬ በጌታ በኢየሱስ ስም አዛችኋለሁ። አይገናኝ። ስለዚህ እዚህኛ መካከል ያሉ እህቶች ሁለተኛ ዜናን፣ ወንድሞቻችንም ሁለተኛ ዜናን አምጥተው በባሪያዎቼ በነቢያት በኩል የተናገርኩትን ስርዓቴን፣ ሕጌን፣ ወጌን ሁሉ ጠብቆ ብሎ ዜና መዋዕል ላይ ተጽፏል። አንዳንዶች ብሉይ ኪዳን ነው ይላሉ፣ አዲስ ኪዳን። ወገኖቼ ልዩነት የለም። ብሉይም አዲስም መጽሐፍ ቅዱስ ነው። እነዚህ ብሉይና አዲስን በልተን እንዳናጠና የሚፈልጉ ሰዎች የገዛ መሻታቸውና ልምምዶቻቸውን፣ ምኞቶቻቸውን ማስቀጠል በአዲስ ኪዳን 27 መጽሐፍ ውስጥ አይችሉም፣ አያገኙትም። የሚያገኙት የት ነው? ብሉይ ውስጥ ነው። ስለዚህ ይህን ሊጠቅሱል ይችላሉ። እንዴ ወንድም እንትና የቸርቻችን ነቢይ ነው፣ በሱ በኩል የሚመጣው ስርዓትና ወቅት ትእዛዝ ሁሉ እንፈጽማለን አይባልም። አዲስ ኪዳን ሌላ ስለጻፈ የኦሪቱን የእግዚአብሔርን ቃላት፣ ስልጣን ያላቸውን ቃላት እንደወረደ ቅዱስ መጽሐፍ ሆኖ ሊጻፉ ስልጣን ያላቸውን እነዚህን ቃላት ያመጣባቸው ነቢያቶች በአዲስ ኪዳን በጌታና በኢየሱስ ክርስቶስ ሐዋርያት የተተኩ እንጂ ቸርች ውስጥ ባሉ የአጥቢያ ወንድሞች የተተኩ አይደሉም። ስለዚህ ወንድማችን በነቢይነት የሚያገለግለን፣ እህታችን በነቢይነት የምታገለግለን ከነቢዩ ኢሳይያስ፣ ከነቢዩ ኤርምያስ፣ ሕዝቅኤል፣ ዳንኤል ጋር የስልጣን እኩሌታ የላቸው። የመገለጥ አንድ አይነት ፈጽሞ የላቸውም። የነዛ ቃል የሚመጣበት መገለጥና በእኛ ውስጥ የሚመጣው መገለጥ መንገዱ ራሱ አሰራሩ ራሱ የትየለሌ ልዩነት አለው። እነሱ ያ ቃል ካልመጣ በስተቀር ትንቢት መናገር አይችሉም። እኛ ግን አሁን በኋላ ስንጸልይ መናገር እንችላለን። ለማነጽ፣ ለመምከር፣ እርስ በርስ ሁላችሁም ልትናገሩም ትችላላችሁ ተብሏል። መንፈስ ቅዱስ የትንቢት መንፈስ ነው። እሱ ደግሞ የሚኖረው በእኛ ውስጥ ነው። ሰፈርም ስጸልይ ይመጣል፣ እዚህም ስጸልይ ይመጣል፣ የትም ብንጸልይ ይመጣል። ምን በጨፈንን ቁጥር ይመጣል። ችግር የለውም የኛ። የነሱ ግን አውቶሪቴቲቭ ቃል ቅዱስ መጽሐፍ ሆኖ ምዕራፍና ቁጥር ሊባል የሚችል ስለሆነ ነብዩ ወይ በውስጡ በሚመጣ ድምጽ ይሄ ነገር የጌታ ድምጽ ነው ብሎ የሚያወራው ሳይሆን ቃል በቃል የሚመጣ ዳይሬክት ሪቬሌሽን የሚባለው ነው። በጣም ልዩነት አለው ማለት ካልመጣለት በስተቀር እንደኛ በጨፈነ ቁጥር የሰራዊት ጌታ እግዚአብሔር እንዲህ ይላል አይልም። በየፕሮግራሙ ላይ እግዚአብሔር እንዲህ ይላል አይልም። የእግዚአብሔርን ቃል ወደ ነብዩ ከሌ መጣ
ካልመጣ ሰውየው መደበኛ ይጸልያል፣ መደበኛ ኑሮውን ይኖራል፣ መደበኛ ቤቱን ያስተዳድራል። ቃሉ ራሱ ነው የሚመጣው፣ በአፉም ላይ የሚቀመጠው ቅዱስ መጽሐፍ ነው የሚሆነው ቆይቶ። የኛ ግን አውቶሪቴቲቭ አይደለም። ይመረመራል፣ ቼክ ይደረጋል፣ ከእግዚአብሔር ቃል ጋር ሲጣረስ ይጣላል። ከትንቢት ከፍለን ነው የምናውቀው። ያኛው ግን ከፊል ትንቢት አይደለም፣ ሙሉ መገለጥ ነው። በእኛ ውስጥ ያለው ግን ከፊል ትንቢት የሚባለው ነው። ከትንቢት ከፍለን ነው የምንናገረው። ድብዝዝ ያለ ነው፣ ክሊር አይደለም። ብዙ ነገሮቹ የትኛውም ትንቢት፣ ሁሉም ሰው የሚናገረው ትንቢት በጸሎትም በምንም የትኛውም ትንቢት ብለርድ ነው። እንደ ብሉይ ኪዳን ጥርት ያለ ፊደል በፊደል ቃል በቃል አይደለም የአዲስ ኪዳኑ። ለዚህ ነው የአዲስ ኪዳኖቹን የአጥቢያ ትንቢቶች መጽሐፍ ቅዱስ እንደ እግዚአብሔር ቃል መሆናቸውን ፈትሹ፣ መርምሩ። ትንቢትን አትናቁ፣ ግን ሁሉንም መርምሩ፣ ፈትሹ፣ ቼክ አድርጉ እንጂ ዝም ብሎ የተነገረውን ሁሉ አሜን 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 አይባልም። ትላንት እንዳወራሁት 4 ነጥብ በተገኘ ቁጥር አይባልም። ስለዚህ እግዚአብሔር ለብሉይ ኪዳን ነቢያት የሰጠውን ዕውቅና ለእስራኤል ልጆች ምን ተባለ? የሚናገሯችሁን ሥርዓቴን፣ ትእዛዝ፣ ወግ በእነሱ በኩል ስለሆነ የሰጠኋችሁ ጠብቁ አላቸው። እኛ እዚህ ጋር መተህ በወንድም ከሌ በእህት ከሌ በኩል ዜና መዋዕል ላይ ነገሥት ላይ እንደዚህ ተብሏልና እንደዚህ ነው የሚፈጸመው አይባልም። ኢየሱስ ከሞተ ከተነሳ አዲስ ኪዳን ከተጀመረ የሕይወት ሥርዓት ከተቀየረ የመንፈስ ቅዱስ አሰራር ሙሉ በሙሉ ከተቀየረ 2000 ድፍን ዓመቱ ነው። ያን ጊዜ አንዳንድ ሰዎች ናቸው ትንቢት ሊናገሩ የሚችሉት በብዙ ዓመት ርቀት በብዙ ወራት ልዩነት ውስጥ። ዛሬ ግን በሥጋ ለባሹ ላይ መንፈሴን አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ሊናገሩ ይችላሉ። ጎልማሶቻችሁ ሁሉ ራእይ ያሉ፣ ሽማግሌና አሮጊት ሕልም ያልማል። ሁሉም በመንፈስ ቅዱስ የሚወጣ የሚገባ የሚሰማ ነው። በጎቼ ሁሉ ድምፄን ምን ያደርጋሉ? ይሰማሉ እንዳለ። ለዚህ ሁሉም በግ የሚሰማው ድምፅ ስለሆነ ዳይሬክት ሪቪሌሽንም ስላይደለ ቃሉ ራሱ መጥቶ አፍ ላይ የሚገጠምና እንደ ካሴት የምታወራው ሳይሆን በውስጥ መንፈስ መስክሮልህ ያንን ትርጉሙን አጣመህም አበላሽተም ሊሆን ይችላል። አንዳንድ ጊዜ ደግሞ መንፈስ ቅዱስ መንፈስም ይነግርሃል፣ እሱንም ታመጣዋለህ። ስለዚህ ሁል ጊዜ ክትትልና ከእግዚአብሔር ቃል ጋር ከአዲስ ኪዳን ጋር መሄዱን የቤተ ክርስቲያን ጉባኤ ቼክ ማድረግ አለበት። የቤተ ክርስቲያን መሪዎች ቼክ ማድረግ አለባቸው። አንዳንዱ አሟሙቆ ሁሉ ሊመጣ ይችላል። አንዱ ሰው እዚህ ጋር ትልቅዬ ነው፣ ይሄን ያክላል። መጣና ጌታ ወደ አንተ ልኮኝ ነው አለ። እዛ ውጭ ቆሜ ያለ ምን ብሎ ላከህ አልኩት። ጌታ እንዲህ ይልሃል ዴቭ፣ በርታ ይልሃል ሲለኝ ቆቆቆቆ አልኩት። ቆይ አልኩት። ነበራችሁ የሆነ ወንድሞች ቆይ አልኩት። መተህ ተምረህ ታውቃለህ አልኩት። አይ እኔ መጥቼ አላውቅም፣ ጌታ ነው አሁን ወደ አንተ ይላክ። መተህ ተምረህ አታውቅም? አዎ። ምንም እንዳትናገረኝ ሂድ አልኩት። ምንም እሱ ጎሽ በርታ ብሎኝ አይደለም መበረታው። እስከ ዛሬ እሱ ብሎኝ ነው እንደምበረታው። መጥቶ ትምህርቱን የማይማር ሰው ከኛ ጋር አይደለም። በየካፍቴሪያው በየሆቴሉ በጣም የምገባባቸው ሻይ ቤቶች እዚች ጋር አለ፣ ቡና እዚች ጋር ጠጣለሁ፣ ምግብ የሆነ ቤት ልበላ እችላለሁ። ሁሉም ጋር የምናገረው ማንም ሰው ሊከፍል ካለ እንዳትቀበይ። የትም ቦታ ይኸው እዚች ቡና ሄደ ልክፈል ብትል ይቆጣል፣ አልቀበልህም ነው የምትለው። ለምን? እዚህ መጥቶ ማይማር ትምህርቱን የማይከታተል ሰው እዛ ጋር አንተን ስላገኘ ሻይ ለምንድን ይጋብዝ? እኔ ማስተምረው ትምህርት አይበልጥም ከሱ የ10 ብር ሻይ? ሊያወራም እኮ ይችላል። አንዴ እኮ ሻይ ጋብዣዋለሁ ሊል ይችላል። ስለዚህ እንዳታወራ አልኩት። እንዳታወራ ሂድ አልኩት። ጥሩ እኮ መልእክት ነው ዴ ምንም አትንገረኝ፣ መተም አትማር እኮ አትንገረኝ ሂድ። እነዚህ ውሸታም ናቸው። እግዚአብሔር ሂድና ዳዊትን ንገረው በርታ በለው ካለው እኮ ይሄ ሰውዬ ረረበ እግዚአብሔር ዳዊትን በርታ ካለውማ እስቲ ቆቆ ብሎ እንኳን መጥቶ ሰው አይ እንዲህ ከሆነማ ከዳዊት ጋር አብሬ እሰራለሁ አይባል። ለምንድን ነው አይ አልመጣም በርታ? ውሸታሞች ናቸው። መተህ ተምረህ ታውቃለህ? አይ መጥቼ አላውቅም። እና ሻይና ሳምቡሳ ሊዘጋልኝ በጭራሽ ልትጸየፈው ይገባል። እንደዚህ አይነቱን ግብዣ ልትጸየፈው ይገባል። በአንተ ዘንድ ያለው በ15 ብር ልትሸጠው አይገባም። በ30 ብር የሸጠውም ሰው ያላዋጣውም። ስለዚህ አታርክሱት። በውስጣችሁ ያለውን እንቁ እሪያዎች ፊት አትጣሉ።
ምዕራፍ 17 ቁጥር 14 13 እግዚአብሔር ይሄን ነው እውቅና ሰጥቷቸዋል ለብሉይ ኪዳን ነቢያት ስሙ። ኦኬ በአዲስ ኪዳን ግን እንዴት ሆነ? ዕብራውያንን እስቲ ያውጣ። ዕብራውያን ምዕራፍ 1 የምታውቁት ጥቅስ ነው። አሁን ስርዓቱን፣ ወጉን፣ ህጉን ለቤተ ክርስቲያን የሰጠው ጌታ ኢየሱስ በነቢያቶች በኩል ነው ወይስ በሐዋርያቱ በኩል ነው? በቤተ ክርስቲያን ለማነጽ በተሰጡ ወንድሞችና እህቶች በኩል ነው በየጊዜው ስርዓትና ወጉን የሚነግረን ጌታ? ወይስ ኦሬዲ ስርዓትና ወጉ ተገልጦ ተጽፎ ተጠርዞ ተቀምጧል? አዲስ ወግ፣ አዲስ ስርዓት፣ ባጭሩ አዲስ የሆነ የቃል መገለጥ ማንም ሊያመጣ አይችልም። ምዕራፍ 1 ከጥንት ጀምሮ እግዚአብሔር በብዙ አይነትና በብዙ ጎዳና ለአባቶቻችን በማን ተናግሮ? እዛ ድሮ በማን በኩል? በነቢያት ተናግሮ። እሺ እኛንስ በማን በኩል ነው መመሪያ ሰጪ? አንድ ሁሉን ወራሽ ባደረገው ደግሞም ዓለማትን በፈጠረበት በልጁ በዚህ ዘመን መጨረሻ ለኛ ምን አደረገን? ተናገረን። እግዚአብሔር በብሉይ ኪዳኑ ሰው በነቢያት ነው የተናገረው። እግዚአብሔርም እውቅና ሰጥቷል። የነቢያቱን ስርዓት ወግ የሰጧችሁን ነገር ሁሉ በእነሱ በኩል ሰጥቻችኋለሁና ፈጽማችሁ ተቀበሉት እና የነሱን ጽሑፍ፣ የነሱን ትንቢት፣ የነሱ ቃል ቀጥተኛ መገለጥ ከመሆኑ የተነሳ በአፍ ላይ የሚቀመጥ የስልጣን ቃል ከመሆኑ የተነሳ የእግዚአብሔር እንደወረደ ቃል ስለሆነ ተሰምቶት የማይተረጉመው አፉ ላይ ተቀምጦ የሚያወራው መለኮታዊ ቃል ስለሆነ ያንን የማይጠብቅ ሰው ችግር ውስጥ ይገባል። አሁን ያንን አይነት ተመሳሳይ ስልጣን ያለውን ቃል በእኛ ዘመን ደግሞ እግዚአብሔር መጀመሪያ በማን ተናገረ? በልጁ። ልጁ 12 ሐዋርያትን ጠራና ለቤተ ክርስቲያን የሚሆነውን ስርዓት ወግና ማናቸውንም መመሪያ ቅድም እዛ ለኦሪት ነቢያት የሰጠውን ለነማን የሰጠው? ለሐዋርያት ነው የሰጣቸው እንጂ ለአጥቢያ ነቢያት አይደለም የሰጠው። አሁን ጳውሎስ በመልእክቶች ውስጥ ምን ይላል? በጌታ ኢየሱስ ሐዋርያት አስቀድሞ የተነገራችሁን ያንን ወግ፣ ስርዓት ወዘተ ወዘተ ሊሆን ይችላል አጥብቃችሁ ያዙ። በማን የተነገረው? በኢየሱስ ክርስቶስ ሐዋርያት እንጂ በአጥቢያ ነቢያት አይደለም። በኢየሱስ ክርስቶስ ሐዋርያት አስቀድሞ የተነገሯችሁን ነገሮች አጥብቃችሁ ያዙ። ስለዚህ እስራኤላዊ በነቢያት የሚነገራቸውን አጥብቀው መያዝ አለባቸው። ውልፍ የለም፣ አይጨመርበትም፣ አይቀነስበትም። ለኛ ደግሞ የሚነገረው ሰፈር መንደሩ ሁሉ ነብይ ነውና የሰፈር የመንደሩ ነብይ ሁሉ ይታየኛል አየው ብሎ የሚናገረውን ስርዓትና ወግ ጠብቆ የለም። ለምን? የአዲሱ ኪዳን የሰፈሩም የመንደሩም የአጥቢያውም ነብይ ሁሉ ምን አይሰጠውም ብለናል። ቅድም ያየናቸውን ሁለት ነገሮች አያሟሉም። ቀጥተኛ የቃል መገለጥ አይሰጣቸውም። በአፋቸው ላይ የአምላክ ቃል ፊደል በፊደል አይቀመጥም። ሶስተኛ የምናየው አለ፣ እሱን በኋላ እናየዋለን። እና አያሟሉ። ይሄን የሚያሟሉት ሐዋርያት ናቸው። የአዲስ ኪዳን ሐዋርያት እንዴት እንደሆነ ደግሞ እነሱን ያወጣን የምናይበት ቦታ እናያለን። እናንተ ግን ወዳጆች ሆይ በጌታችን በኢየሱስ ክርስቶስ ሐዋርያት ቀድሞ የተነገረውን ቃል ምን አድርጉ? አስቡ። እኛ ለቤተ ክርስቲያን የሚሆነውን መመሪያ ስርዓትና ወግ ከማን ነው የተቀበልነው? ከሐዋርያት ነው የተቀበልነው። ስለዚህ ሐዋርያው ጳውሎስ እንደዚህ አለ። ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ቅድም ምንድን ነው የሚለው? ለነቢያቶቻቸው አለ እስራኤል የተናገራቸውን ስርዓት፣ ወግ፣ መመሪያ እነዚህን ፈጽማችሁ ያዙ አለና እኛ ጋር መጥቶ ደግሞ ምን አለ? የጌታችን ኢየሱስ ክርስቶስ ሐዋርያት በእነሱ ቀድሞ የተነገረውን ቃል ሁሉ ያስቡ። አሁን ጳውሎስ ደግሞ ምን ይላል? ሁለተኛ ተሰሎንቄ ምዕራፍ 3 ቁጥር 6 ላይ እንደዚህ ይላል፣ ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ሐዋርያቶች በብሉይ ኪዳን ነቢያት ለእስራኤል የተሰጡ ስርዓቶች፣ ወጎች ወዘተ ነበሩ። በሐዋርያት ደግሞ ለኛ የተሰጡ ስርዓቶችና ወጎች አሉና ጳውሎስ ምን አለ? ወንድሞች ሆይ ከኛ እንደተቀበለው ወግ ሳይሆን ያለ ስርዓት ከሚሄዱ ወንድም ሁሉ ትለዩ ዘንድ በጌታችን በኢየሱስ ክርስቶስ ስም እናዛቸዋለን። ይሄኛውን የኦሪቱን አውቶሪቲ እነማን ናቸው የያዙት? ሐዋርያት ናቸው የያዙት። ሐዋርያት የሚሏችሁን አስቡ። ጳውሎስ ደግሞ እኛ የሰጠናችሁን ወግና ስርዓት በቤተ ክርስቲያን አጥብቃችሁ ጠብቁ። ሐዋርያቶች የሰጡን ወግ፣ ስርዓት ወዘተ ወዘተ አለን።
እና እነማን ወግና ስርዓት አሁን አይሰጡንም ነው? አቤት የአጥቢያ ነቢያቶች የቤተ ክርስቲያን ወግና ስርዓትን መደንገግ አይችሉም። እነሱ ራሳቸው ሐዋርያት በጻፉት ወግና ስርዓት ድንጋጌ ምን ይሆናሉ? ይመራሉ፣ ይገዛሉ። አገኛችሁ? ይመራሉ፣ ይገዛሉ። ለምሳሌ ትንሽ ጥቅስኝ ሐዋርያው ጳውሎስ ለቤተ ክርስቲያን አንድ ስርዓት ደነገገ። አንደኛ ቆሮንቶስ ምዕራፍ 11 ምዕራፍ 12 ምዕራፍ 14 ደነገገ። ምዕራፍ 11 ላይ የሴቶችን ወግ ደነገገ። በብሉይ ኪዳን ልብ በሉ፣ እግዚአብሔር ምን ብሏል ለእስራኤል ልጆች? ነቢያቶቻችሁ የሚያዟችሁን ወይም በነቢያቱ በኩል የሰጧችሁን ስርዓቴን ወጌን አክብሩ። በአዲስ ኪዳን ደግሞ የኢየሱስ ክርስቶስ ሐዋርያት የተናገሯቸውን አስቧልና ጳውሎስ እኛ ከሰጠነው ስርዓትና ወግ የሚወጣውን ሰው በኢየሱስ ክርስቶስ ስም አብራችሁት እንዳትሆኑ ተጠንቀቁ አለ። እንድትለዩ ታዛቸዋለሁ አለ። አሁን ወገኖቼ ጥያቄ ልጠይቃቸው። አብዛኛው ሐዋርያት ከሰጡን ወግና ስርዓት ውጭ የሆነውን ነገር በቸርች ውስጥ እንድንለማመድ በር የከፈቱልን እነማን ናቸው? በቤተ ክርስቲያን ውስጥ የሚነሱ ነቢያቶች አይደሉምን? ሁሉም ነገር መስመር ለቆ መረን ለቆ የእብድ ቤት እንዲሆን ያደረጉት የቃሉ አስተማሪዎች የሆኑ አሉ። ለመሆኑ የቃሉ አስተማሪዎች ወይስ ዘማሪዎቹ ኳይሮቹ የሆኑ ነውን? ወይስ ያለውን እብደት በቤተ ክርስቲያን ውስጥ ያስፋፉት ሁሉም ፕሮፌት በቀለ፣ ፕሮፌት ማሞ፣ ፕሮፌት አስብ፣ ፕሮፌት እንትና ፕሮፌት ጸጉሩ ካደገለት ሁሉም ምን ይሆናል? ፕሮፌት ይሆናል። እነዚህ አይደሉም ምን ቤተ ክርስቲያን ቀውጢ እንድትሆን መስመር እንድታጣ ዳንስ ቤት እንድትሆን ያደረጉት? ሽቁል የሚሸቀለው በእነሱ አይደለም ምን? ያልዳነው ዳን የሚባለው በእነሱ አይደለም ምን? ተፈውሰሻል አገር ትዞሪያለሽ ተብሎ በማግስቱ ጥሩምባ ተነፍቶ ሞተች እኮ የሚባሉት እነሱ አይደሉም? የሰፈር መሳቂያ ያደረጉ እነሱ አይደሉም ምን? ናቸው፣ ነቢያቱ ናቸው። ምንድነው ችግሩ ሲባል ነቢያቱ የብሉይ ኪዳኑ ኢሳይያስ፣ ኤርምያስ፣ ሕዝቅኤል አይነት ነቢይ የሆኑ መሰላቸው። የአፋቸውም ቃል እንደ ብሉይ ኪዳኑ መጽሐፍ ስልጣን ያለው ትንቢት መሰላቸው። ህዝቡም ተቀበላቸው። ትምህርቱም የለም፣ ዕውቀቱም የለም። እንደውም ከመጽሐፍ ቅዱስ ላይ ህዝቡ እነሱ የሰጡትን ቃል እግዚአብሔር የሰጠኝ ቃል ብለው እያንጓለሉ መኖር ጀመሩ። ናና ገላትያ ጥና አይሰማህም፣ ኤፌሶን አይሰማህም፣ ቆሮንቶስ ጥና ምን ይላል መሰለ? እዛ ቸርች ትንቢት የለም ይላል። ቅዱስ መጽሐፍ ደግሞ የሚናገረው እኛ ግን ከትንቢት ሁሉ ይልቅ የጸና የትንቢት ቃል አለን። ይህንንም ቃል ጌታ ኢየሱስ እስኪመጣ ድረስ ሰው በጨለማ ሲሄድ ሻማን ወይም ችቦ መብራትን እንዳይጠፋበት ተጠንቅቆ እንደሚይዘው እናንተም ይህንን ቃል ጌታ እስኪመጣ ድረስ ጠንቅቃችሁ ያዙ። ይህ ከትንቢት ሁሉ የጸና የትንቢት ቃል ነው። መጽሐፍ ቅዱስ ከዘፍጥረት እስከ ራእይ በትንቢት መንፈስ የተጻፈ ነው። ስታጠናው ትንቢት ነው። ሰምተው ስትጸልይ ትንቢት ነው። አንበህ አሜን ስትል ትንቢት ነው። ከዘፍጥረት እስከ ራእይ የጸና የትንቢት ቃል ነው። አትመረምረው፣ ቼክ አታረገው። የእግዚአብሔር ነው አይደለም ብለህ አትፈትሸውም። እንደ ወንድሞቼ እንደ እህቶቼ ትንቢት ይሄ የጸና የትንቢት ቃል ነው። ለዚህ ነው በብዙ ትንንሾቹ ትንቢቶች ያልተፈጸሙ ነገሮች ዴቭ እኔ እኮ ቃሉን እየተማርኩ ብቻ ብዙ ነገር ተቀየረልኝ የምትሉት ለምንድን ነው? ይሄ የጸና የትንቢት ቃል ነው። ያ ገና ቼክ የሚደረግ የሚመረመር ሊሆንም ላይሆንም የሚችል ብለርድ ነው፣ ግልጽ አይደለም። ስለዚህ በጣም መታገስ፣ ከስሜት ነፃ መውጣት ወዘተ ወዘተ መሆን አለበት። ከስሜት ነፃ መውጣት አለበት፣ መታገስ አለበት። ተናግረ ማኖ ከምትነካ ተወጥረ ባትናገረው ይሻላል ወዘተ። ስለዚህ ኢሳይያስ ኤርምያስ ጋር እኩል የሆነን እንዳይመስለን። የነሱ ትንቢትና በእኛ ውስጥ የሚመጣው ነገር አይገናኝም፣ ርቀት አለው፣ የስልጣንም የምንም ቃል። ስለዚህ አንድ ሰው በቤተ ክርስቲያን ውስጥ በትንቢት አገልግሎት የሚያገለግለን ወንድም፣ በትንቢት ጸጋ ቅዱሳንን የሚያነጽ ወንድም፣ ትንቢቶቹ እሱ ራሱ በማን ስልጣን ስር ይሆናል? ሐዋርያት በሰጡን ትምህርትና መገለጥ ስር ይሆናል እንጂ ኢሳይያስና
ቅዱስ ጴጥሮስ ስልጣን ያለውን እኩል ቃል ጽፈዋል። ኤርምያስ፣ ሕዝቅኤልና ጳውሎስ፣ ማቴዎስ፣ ማርቆስ እኩል ስልጣን ያለውን ቃል ጽፈዋል። ነቢያቱ የብሉይ ኪዳን ከሐዋርያቱ ጋር ነው የስልጣን አቻነታቸው። እዚህ ያለው ወንድማችን በትንቢት ስላገለገለ ትንቢተ ኢሳይያስ እንዳይመስለው፣ በትንቢት ሲያገለግል ትንቢተ ዳንኤል፣ ሕዝቅኤል እንዳይመስለው መጠንቀቅ አለበት። እንዴት ነው? ያ አውቶሪቲ የተሰጠው ለሐዋርያቱ ስለሆነ ወግና ስርዓትን ለቸርች የሰጡት እነሱም ስለሆኑ አንተ አገልግሎት በማን ስልጣን ስር ይገዛል? እነሱ በጻፉ ስልጣን ስር ይገዛል። እሺ አንድ ነገር እኔ ለምሳሌ ጳውሎስ አንደኛ ቆሮንቶስ መጽሐፍ አሁን ያልኳችሁ ማለት ነው ምዕራፍ 11 ላይ የሴትን ወግ በቤተ ክርስቲያን ውስጥ ወንዶችና ሴቶች እንዴት መሆን እንዳለብን፣ ስርዓት ሴቶች እንዴት እንደሚይዙ፣ ወንዶችም እንዴት እንደመሆን እንደሚገባን፣ ወንድ ልጅ ወንድ እንዲመስል ሴታ ሴት እንዳይመስል፣ ጥፍር ቀለም እንዳይቀባ፣ ጥፍሩን እንዳያሾል፣ ጸጉሩን አርዝሞ ሴታ ሴት እንዳይመስል፣ በጣም መኳኳል እንዳያበዛ፣ ሲሄድ እንደ ሴት ምናምን እንዳይሆን አወራ። ወንድ ልጅ ወንድ ክርስቶስን የሚመስል ወንድ እንድትሆን ወንዱን ተናገረና ሴቶቹ ደግሞ ሴታ ሴት እንዲሆኑ ጻፈ። ሴቶች 100% ሴታ ሴት እንዲሆኑ ጻፈ። ባጭሩ ሲብራራ እሱ ነው። ወንዶች ወንዳ ወንድ፣ ሴቶች ሴታ ሴት እንዲሆኑ። ይሄ ሰላሙን እንዳትል ጸጉሯን ባጭር ተቆርጣ ከቤ እንዳትሆን፣ ብዙ ጊዜ ከቤ የሚባሉ እህቶች አሉ። ከስክስ ጫማ እያደረገች እንዳታስፈራራን፣ ሰላም ስንላት ይሄ እንዴት ነው እንዳታደርገ ሰላም ነው ወይ ምናምን እንዳትል። ባጭሩ ሴት ልጅ ምርጥ ሴታ ሴቱኒ ሴታ ሴት ይወጣላት ሴት ከእፍረት ጋር አንድ ሴት ልጅ ሆይን ገርሲስቱ ብለሽ እፍረቷን ከጣለችው ትልቁን ምስብበትን አቅሟን ታጣለች። ስለዚህ ምንድነው ባጭሩ ምንድነው ይወጣላት ሴታ ሴት ምርጥ ሴት በቃ ስታ ሴት እንድትሆን፣ ወንዶቹ ወንዳ ወንድ እንድትሆን፣ ግስላ እንድትሆን ተጻፈ ጳውሎስ። ከዛ በኋላ የዚህ ዘመን አገልጋይ ብሎ ነገር የለም ሴትም ወንድም የለም ብሎ በቀጭን ድምፅ እንዳያወራ፣ ሴቷም ወጣ አንድ ነው ሁሉም ሃሌሉያ ብላ ድምጿ እንዳይወፍር አስጠነቀቀ። የቤተ ክርስቲያን ወግ ይሄ ነው። ወንዶች የእግዚአብሔር ክብር ስለሆኑ በቸርች ውስጥ ወንድ እንዲመስሉ፣ ሴቶች ደግሞ ወንድ ክብር ስለሆኑ ሴት እንዲመስሉ፣ ያም ደግሞ እንደ ወንድ እንዲሆን ተጻፈለት። ደስ የሚል ወግ ነው። ይሄ ምን ወግ ይባላል? ሐዋርያት ለክርስቲያን ጉባኤ ወንዶችና ሴቶች የሰጡት መመሪያ። እያንዳንዱ ከቤተ ክርስቲያን የሚወጣ ወንድ አልቃሻ እንዳይሆን፣ ፋይት ዘጉድ ፋይት፣ ቅድም እንዳልኩ ወጥተ ህይወትን ጥርስን ነክሰ ፋይት እንድታረግ፣ ምንም ነገር ሞትም ህይወትም ሳያጓጓ ሳትፈራ እንድትኖር፣ ጦረኛ ክርስቲያን እንድትሆን፣ ተገለባብጠህም ይሁን ብለ ሚስትና ልጆችን የምታኖርበትን ስራ እንድትሰራ፣ ጀግና እንድትሆን፣ መልክና ቁመት ላይ ሳይሆን መጨነቅ ያለብህ ወንዳ ወንድነት ላይ እንዲሆን፣ ሚስት የኔ ወንድ እኮ ጀግና ነው እንድትል አድርግ ራስህን። ሴቶቹ ደግሞ ዘመኑ ነው እኩል ነን ብላችሁ እንደ ባላችሁ አክት እንዳታረጉ፣ እናንተም ደግሞ ምርጥ ሴታ ሴት እንድትሆኑ ብሎ ጻፈ። የማን ወግ ነው ይሄ? አሁን ይሄን ወግ የማን ወግ ነው? የሐዋርያት ወግ ነው። ለማን ይዘው? ለክርስቲያን። የክርስቲያን ወንድ ሰፈር እንዳለው ወንድ ልሙስሙስ መሆን የለበትም። እጁ ልስልስ ብሎ ስትጨብጠው የሴት እጅ መምሰል የለበትም። ክርስቲያን ወንድ ሲጨብጥ ሞቅ አርጎ ጨበጥ አርጎ ትንሽ አመም የሚያደርግ መሆን አለበት። እንደዛ ነው። በደንብ እስቲ ቁጭ ብላችሁ አጥንቱት። በቃ ወንድ ምንድነው? ፍርጠምጠም ማለት ምንድነው? የሴቷም ጡንቻ ክብ ቀጭን፣ ያንተም ክብ ሆኖ እንዴት ይሆናል? ለስላሳ ሆነ ሲጨብጥ ምትል መሆን የለብህ። ቆፍር፣ ፍለጥ፣ ስራ። ህይወት ከባድ ሆነ ገመድ ይዤ ልሮጥ ምናምን አትበል። እሱ እዛ ያሉት ናቸው እንደዛ የሚሮጡት። የምን ገመድ ነው? የማን ትምህርት ነው? የሐዋርያት ወግ። ሰው ተሰለፈ፣ አንድ ጠላት አሰቃየ፣ የሆነ ሰውዬ በመስሪያ ቤት በምን አሰቃየ፣ መውጫ መግቢያ ሳጣ። የኢትዮጵያ ሕዝብ ሁሉ ቢነሳብህ አትፍራ። ወንዳ ወንዱን ምንድነው? ማክሲመም ሞት ነው ያለው። ምን ይመጣል? ስንቱ ዝም ብሎ እየሄደ ሞቷል። አገር ሰላም ብሎ መኪና ተገልብጦ ስንቱ አልቋል። የምን እየተንቦቀቦቁ መኖር? የጀግና ሞት የጀግና ኑሮ ኖረ ይላል ማን? የሐዋርያት ወግ ነው።
ስለዚህ ክርስቲያን ወንዶች ሰፈር ስንወጣ መንደር ስንወጣ ለቦቅቧቃ ወንድ ሁሉ ምን መሆንን አቤት ምልክቶ ነው። ምንድነው ገመድ ይዘው የሚያስሩት? ወንድ አይደለ እንዴ ብለህ ተቆጣው። እነዚህ ጴንጤዎች እንዴት ነው እንደዚህ ደፋር የሚሆኑት እስኪልህ ድረስ ይሄን ጻፈ። ቀጥሎ ደግሞ የጌታ እራትን ደነገገ። በጌታ እራት ላይ እንዴት መሆን እንዳለብን ምዕራፍ 12 ላይ ደግሞ ሄደና በቤተ ክርስቲያን ውስጥ አንድ አይነት የጸጋ ስጦታ የለም። ምን ሆናችሁ ነው ሁላችሁም አንድ አይነት የጸጋ ስጦታ ላይ ተረባረባችሁት? ቤት ሀገር ነው አካል አንድ አይነት ብልት የሚኖረው። እናንተ እኮ አንድ ላይ አካል ናችሁ፣ እያንዳንዳችሁ ግን ብልቶች ናችሁና ሁሉም ሰው እንዴት ልሳን ሊያወራ ቻለ? እኔ አልገባኝም አለ ጳውሎስ። ሁሉም ልሳን ሲያወሩ ሰምቶ ሁሉም ያወራታ እስቲ ጀምሩ ሲል ሁሉም ጀምሩ በለው። ይሄማ ሌላ ነገር ነው። እኔ ማቀው ሁላችሁ አንድ ላይ አካል እንደሆናችሁና እያንዳንዳችሁ ግን በግል ብልት እንደሆናችሁ። ብልት ደግሞ በሰውነት ውስጥ አንድ አይነት የሥራ ድርሻ የለውም። አንዱ ሳምባ ነው፣ አንዱ ጉበት ነው፣ አንዱ ኩላሊት ነው፣ አንዱ ጨጓራ ነው። ስራቸው የተለያየ ነው። ይሄ እጅ ነው፣ ይሄ እጅ ነው፣ ይሄ እግር ነው። ምን አገናኛቸው? እጅ እንደ እግር መሆን አይችልም፣ እግር እንደ እጅ መሆን አይችልም። ጨጓራ ይፈጫል እንጂ ደም አያጣራም። ኩላሊት የሆነ ውሃንም እንደሆነ ያጣራል እንጂ አይፈጭም። ድርሻው የተለያየ ነው። ቸርች ውስጥም የጸጋ ስጦታ የተለያየ ነው፣ ድርሻችሁም የተለያየ ነው። እንዴት ነው ሁሉም ሊያወራ የቻለው አለና ጭራሽ ጠየቃቸው። ምዕራፍ 10 ሁሉ እንዴት ልሳን ይናገራሉ አለ። ጳውሎስ ነው ያለው። ካሪዝማቲኮቹ አላልኩም። እዛ የቸርች ዶክተር ይኖራል፣ ሁሉም የግድ መናገር አለበት። እንደውም ካልተናገርክ ማገልገል አትችልም ሊሉ ይችላል። ይሄ የሰዎች ወግና ድንጋጌ ስለሆነ እናከብርላቸዋል። መጽሐፍ ቅዱሱ ግን ሁሉም ሊናገሩ አይችሉም ይላል። ይሄ ምዕራፍ 12 ላይ ምዕራፍ 13 ላይ ፍቅርን ደነገገ። ምዕራፍ 14 ላይ ልሳንን አብራራ። ሲጨርስ ግን እንዲህ አለ፣ የአዲስ ኪዳን ነቢያት የቤተ ክርስቲያንን ሥርዓትና ወግ ሰጪ አይደሉም። የብሉይ ኪዳን ነቢያት ግን የብሉይ ኪዳኑን ሥርዓትና ወግ ወዘተ እግዚአብሔር በእነርሱ በኩል ነው የሚሰጠው። የአዲስ ኪዳን ነቢያት ግን በሐዋርያት በኩል ስለሆነ እንደ ብሉይ ኪዳኑ ያለ ስልጣናዊ ቃል የተገለጠው፣ ቀጥተኛ ቃል የተገለጠው፣ ባለስልጣን ቃል የተገለጠው ቃል በአፍ የሚደረገው በአዲስ ኪዳን ሐዋርያት ስለሆነ ወግና ሥርዓት ድንጋጌን ለቤተክርስቲያን የሚሰጡት ሐዋርያት ስለሆኑ መጽሐፍ እንደሚለው በሐዋርያቶች የተነገረውን በኢየሱስ ሐዋርያት የተነገረውን አስቡ እንዳለ ጳውሎስም እኛ ከሰጠናችሁ ወግ የሚወጣውን ሰው እንዳትቀበሉ ስላለ ነብዩ ምን ሊሆን ነው? ነብዩ በቤተ ክርስቲያን ከተሰጡ ብዙ ጸጋዎች አንዱን የጸጋ ስጦታ የያዘ ወንድም ሆኖ ቁጭ ይልና የሁላችንም የጸጋ ስጦታ በሐዋርያት ስልጣንና ቃል ስር እንደሚገዛ ይህም ወንድማችን ንግግሩ ሁሉ በሐዋርያት ስልጣንና ቃል ስር ይገዛል። ስለዚህ ጳውሎስ እንዲህ አለ። ጽፎ ከጨረሰ በኋላ በሐዋርያዊ ድንጋጌና ስልጣን ከጻፈ በኋላ ቁጥር 34 የሴቶችን መመሪያ ሰጠ። ያገቡ ሴቶች በቤተ ክርስቲያን ምን መሆን እንዳለባቸው ባጭሩ ቤተ ክርስቲያንን የማወክ እንቅስቃሴ በአካል አይደለም፣ በወሬ በድምጽ በጫጫታ በጩኸት ሴቶቹ ጉባኤን የማወክ እንቅስቃሴ እንዳያደርጉ በየመሃሉ እየተነሱ ፓስተር ጥያቄ አለኝ እንዳይሉ እንደዛ አይነት ሴቶች ስለተነሱ እንደዛ አይነት ሴቶች ሆነ ብለው በቃ አገልጋዩን ለማወናበድ የእግዚአብሔር ሰው ጥያቄ አለ እዚህ ጋር ማለት ነው። ጳውሎስ ጥያቄ ካላችሁ ሄደሽ ቤትሽ ባልሽን ጠይቂ ያለ። ይኸው ባላችሁን ጠይቁ፣ እሱ ባላችሁ ነው እንዲህ አለ። አገልጋዩ እንደዛ አላለና ይሄ ድንጋጌ ነው፣ ሐዋርያ ድንጋጌ ነው። ቁጥር 37 እንዲህ አይነት መመሪያዎች በቤተ ክርስቲያን ሐዋርያት ሲደነግጉ እነማ ነቢያት እኛንን ደንጋጊ ብለው ሊያስቡ ይችላሉ። እነማን በማሰብ የብሉይ ኪዳንን ድንጋጌ የደነገጉት ነቢያት ስለሆነ እኔ እዚህ ያለሁትም ደነግጋለሁ ብሎ እንዳያስብ ጳውሎስ መመሪያ ሰጠ። ቁጥር 37 ማንም ነቢይ ወይም መንፈሳዊ የሆነ ቢመስለው ይህች የጻፍኩላችሁ የጌታ ትእዛዝ እንደሆነች ይወቅ። ኦኬ ጳውሎስ ምንድን ነው ያለን ያለው? ቀጥታ ያወራኋት ነገር የጻፍኳት ነገር የማን ትእዛዝ ነች? አቤት የጌታ ትእዛዝ ነች። እነማን እንደሚያደርጉት የብሉይ ኪዳን ኢሳይያስ፣ ኤርምያስ፣ ሕዝቅኤል፣ ዳንኤል፣ ሆሴ ወዘተ እንደሚያደርጉት በአፋቸው ላይ ያለ የሚነገር አውቶሪቴቲቭ ዳይሬክት የሆነ የቃል መገለጥ ነው። ለዚህ ጳውሎስ ምን አለ? እኔ የሰጠኋችሁ ቃል የጌታ የኢየሱስ ትእዛዝ ነች። ስለዚህ አንድ ሰው መንፈሳዊውን ቢመስለው
ነቢይ የሆነ ቢመስለው የሆነ አክሽን ምናምን አምጥቶ እግዚአብሔር እንዲለኛል ሴቶች እግዚአብሔር እንዲልሻል እስከ ዛሬ ተጨቁነሻል ይላል ብሎ የለም። ወንዱም የሚያገለግለው በጸጋ እንጂ በጾታ አይደለም። ሃሌሉያ! አንቺም ጸጋዋለሽ በጾታ አይደለም አገልግሎት አሜን ሲል ይሄ አብዮታዊ ህዝብ የሴቶች እኩልነት የሴቶች ነጻነት እያለ የባለፈውን 50 ዓመት የኖረ ህዝብ ለአሜን ይቸኩላል። ጳውሎስ የሚለው በኢየሱስ ክርስቶስ ሐዋርያት የተነገራችሁን አስቡ። እኛ ከሰጠናችሁ ወግ ውጭ የሚሄድ ወንድም ቢኖር በጌታ በኢየሱስ ስም ከሱ ተለዩ። አሁን ደግሞ ነቢይ ወይንም መንፈሳዊ ሆነ ቢመስለው እኛ ሐዋርያቶች ማለቱ ነው የምንነግራችሁ ቃል ቀጥታ የማን ትእዛዝ ነች? የጌታ ትእዛዝ ነች። እንዴት ሲባል ምዕራፍ 11 ቁጥር 23 ላይ እኔ ለእናንተ የሰጠሁትን ነገር ሁሉ ከጌታ ከኢየሱስ ተቀብዬ ነው የሰጠኋችሁ። ዳይሬክት ሪቨሌሽን a very word from the Lord ነው። በመንፈስ ውስጥ አድምጦ ተርጉሞ የሚነግረን ትምህርት አይደለም። እንደ ወረደች ኢየሱስ የተናገረውን ቃል በቃል ጌታ ጻፍ ያለውን አስተምር ያለውን የሚያስተምር ነው። እኛ እነ ጳውሎስ ካስተማሩት ወስደን ማስተማር፣ በውስጣችን የሚመጣውን ድምጽ በእነ ጳውሎስ ትምህርት ማስገዛት፣ መመርመር፣ ከትምህርቱ ጋር እንዳይጋጭ ኢሳይያስ ነኝ ብዬ እንዳላስብ፣ ኤርሚያስ ነኝ በኤርሚያስ ቅባት ነኝ ብዬ እንዳላስብ። ደግሞ የብዙ ሰዎች ደግሞ ምስኪኖች ቅባት አለ፣ የኢዩ ቅባት። አለማስተዋል ውስጥ እንዳትገቡ የኢዩ ቅባት የሚባል እንደሌለ እንድታውቁ፣ የኤልያስ ካባና የኤልያስ ቅባት የሚባል በአዲስ ኪዳን እንደሌለ እንድታውቁ፣ ነቢያቱ በብሉይ ኪዳን የሄዱበት አሰራር ምናምን በሙሉ እዚህ እንደሌለ እንድታውቁ፣ ያንን በቸርች ውስጥ ለማምጣት የሚደረገው ጥረት ዘላቂ ያይደለ የአንድ ሰሞን ግልቢያ ሆኖ የሚቋረጥ የሚቆም መሆኑን እንድታውቁ፣ በወቅቱ ምንም ሳይፈጥር ግርግርና ስሜት ብቻ ፈጥሮ በሌላው በተደረገበት ሰው ላይ ግን የእድሜ ዘመን ጥያቄ ፈጥሮ የሚያልፍ፣ ለአዳማቂውና ለአሜን ባዩ ግን የተደረገውን ቲያትር ተመልክቶ ተበትኗል። እንደዛ የተደረገበት ሰው ግን በልቡ ቂም ይዞ ይኖራል። እኔ እኮ አንዴ ቸርች እጄ እንዲህ ተብሎ እንደ ቅድም ወንድም ለ1 ዓመት የተነገረው ለ10 ዓመት አልተፈጸመም። አየ ያኔ እኮ ትንቢቱ ሲነገር ጉባኤው አሜን ብሏል፣ ወንድማችን አሜን ብሎ ሊሆን ይችላል። የተነገረለት ሰው ይሁን እንደዚህ ቂም ቋጥሮ ይዟል። የቀረው ግን አሜን ብሎ ቤቱ ገብቷል፣ ረስቶታል። እንደዛ ነው የሆነው። እና እዚህ ቤት ውስጥ ፍጹማዊ ስልጣን ያለው የማን ቃል ብቻ ነው? አቤት! አስቀድሞ በልጁ ተናግሮናል። የኢየሱስ ትምህርቶችና የኢየሱስ ስብከቶች፣ የኢየሱስ ትእዛዞች፣ የኢየሱስ መመሪያዎች በሙሉ ገዢ ናቸው። ክርክር የለም፣ ጭቅጭቅ የለም። ለቀደሙት በነቢያት ነው የተናገረው፣ ለኛ ሁሉም በፈጠረበት በልጁ ተናግሮናል። ሁለተኛ የጌታ የኢየሱስ ሐዋርያት የነገሯችሁን እንዳትረሱ። ሶስተኛ የጌታ ኢየሱስ ክርስቶስ ሐዋርያት ከደነገጉት ወግና ሥርዓት ውጭ ከሚሄድ ወንድም መለየት። አራተኛ ከኛ መሃል በትንቢት የሚያገለግል ነብይ ሆነ ወንድም በጣም መንፈሳዊ ወንድማችን መንፈሳዊ ነኝ የሚለው ይህች ሐዋርያት የደነገጓት ድንጋጌ የማን እንደሆነች ይወቁ። የጌታ ኢየሱስ ትእዛዝ እንደሆነች ይወቅ። አይ እኔ በመንፈሴ ግን ቢል ምስኪን እህቶች ደግሞ እሱ በመንፈሱ ብለው ቢቀበሉት ከቃሉ ይልቅ አሜን ቢሉ ለዚህ ወንድማችን እኛ እዚህ ጋር በእግዚአብሔር ቃል ልናስተካክለው ስንል ያንን ወንድም ከኋላው እየሄዳችሁ ታማሙቁት። እንደ ድሮም እኮ እዚህ ቸርች ትንቢት አይቀበሉ እንጂ አንተ እኮ እያላችሁ ማኑ ብታስነኩት እንዲህ ገፋፍቶ የወሰዷቸው በሙሉ ዛሬ መመለስ ከብዷቸዋል። ስለዚህ ለምንድን ነው እንትናን ብዙ ገለል ወይም ብዙ መድረክ የምትከለክሉት? ደግሞ አንዳንዶቻችሁ እንደዛ ነው የምትሉት። የጠራ ትምህርት ያላቸው ቤተክርስቲያን የተቀበለቻቸው በሐዋርያት ትምህርት የታመኑ በሐዋርያት ትምህርት ለታመነች ቤተክርስቲያን የታመኑ ወንድሞች ጸጋ ይብዛላችሁ። እንጸልይ